ጌታ ኢየሱስ ስሙ ይባረክ። ኦኬ ኢየሱስ ተወለደ ይልና ሉቃስ ወንጌል ምዕራፍ 2 ላይ ምዕራፍ 2 ቁጥር 7 ላይ ሄዳችሁ ስታነቡ አንብበው እስኪ። ሉቃስ ምዕራፍ 2 ቁጥር 7 ሉቃስ ወንጌል የበኩር ልጇንም ወለደች። እንግዲህ ማርያም ያ የእርግዝና ጊዜው አለቀ። ከዛ በኋላ ለመቆጠር ከዳዊት ዘር ስለነበረች ከገሊላ ተነስታ ወደ ቤተልሔም ይሁዳ ወረደች። የትውልድ ቆጠራ ስለነበረ በዛን ጊዜ በጣም ብዙ በአካባቢው ላይ ከነበሩ ሰዎች በሙሉ ወደ ቤተልሔም ይሁዳ ይወርዱ ነበር። እዛ ለመቆጠር ወረደች። በዛን ጊዜ ዮሴፍ አብሯት ነበረ። ምጥ መጣባትና ምታርፍበት አጣች። ምታርፍበት ስፍራ አጣች። ምጧ በጣም መጥቷል። ልትወልድ ደርሳለች። በተለይ ሴቶች ይሄንን ታውቁታላችሁ። ከባድ ነበር። አብሯት ያለው ዮሴፍ ነው። ማንም ወገን አብሯት አልነበረም። ያረገዘችው የመለኮትን አጀንዳ ነው። ስላረገዘችው አጀንዳ ስለጸነሰችው ጽንስ ደግሞ በጣም ተነግሯታል። የሷ ብቻ እንዳልሆነ የሕዝብ እንደሆነ የዮሴፍ ብቻ እንዳልሆነ የዓለም አዳኝ እንደሆነ ተነግሯቸዋል። ስለዚህ በጣም ተጨንቃ ተቅበጥብጣ ስትዞር አንድ ማረፊያ ያገኘች የከብቶች በረት። በዛ የከብቶች በረት ውስጥ የበኩር ልጇን ወለደች። ቀጥል። በመጠቅለያም ጠቀለለችው። የበኩር ልጇን ወለደች። በመጠቅለያም ምን አለችው? ጠቀለለችው። እሺ። በእንግዶችም ማደሪያ ስፍራ ስላልነበረ በእንግዶች ማረፊያ ስፍራ ስላልነበረ ብዙ ሕዝብ ወደዛ ከተማ ስለሚሄድ የትኛውም ፔንሲዮን የተለያየ የእንግዶች ማረፊያ ተብሎ የታሰበው ሁሉ ምን ብሏል? ተይዟል። የሰማይን ፕሮግራም ያዘለች አንዲት ሴት ግን ማረፊያ አጣች። የሁሉ ማረፊያ የሚሆንን የዘላለም ንጉሥ ያዘች። እሷ ማረፊያ አጣች እና በጨርቅ ጠቀለለችውና በግርግም አስተኛችው። ያ ምንም አልመሰላትም። የተሸከመችውን አጀንዳ ታቅ ነበር። የገረመኝ አይደለም ሉቃስ ወንጌል ምዕራፍ 2 ከ1 ጀምሮ ወይም ደግሞ ማቴዎስ ወንጌል ምዕራፍ 2 ከ1 ጀምሮ አጠገቧ ያሉት የተሰበሰቡት አይሁዳውያን ሳያዩ ከምስራቅ ሰብአ ሰገል ሕፃኑ መወለዱን ተረድተው ፍለጋ መጡ። ብዙ መንገድ ተርቀው ብዙ ኪሎ ሜትር ተጉዘው በጣም ብዙ ኪሎ ሜትር ተጉዘው ባዶቻቸውን አይደለም፣ ወርቅ ይዘዋል፣ ዕጣን ይዘዋል፣ ከርቤ ይዘዋል። እና የሚገርመው ነገር ከምስራቅ ነው የሚለው። እነዚህ ሰዎች ከምስራቅ መነሳታቸው የሚያመለክተን አይሁድ እንዳልሆኑ አሕዛብ እንደሆኑ ነው። እነዚህ ሰብአ ሰገል አንደኛ አሕዛብ ናቸው፣ ሁለተኛ ደግሞ ስነ ከዋክብት ተመራማሪ ናቸው፣ ጠቢባን ናቸው። የሚገርመው ነገር ሳይንሱንና መንፈሳዊውን ዕውቀት አንድ ላይ በማገናኘት የእግዚአብሔርን ፕሮግራም የተረዱ የተገለጠውን ኮከብ ማንበብ የቻሉ ይሄ የተነገረው ትንቢት ተፈጽሟል ያሉ ሊያዩት ደግሞ ሊሰግዱለት ሊያመልኩት ብዙ ኪሎ ሜትር ተጉዘው የመጡ አሕዛብ ናቸው ሰብአ ሰገል። እና የሚገርመው ይሁዳ ገቡ፣ ገሊላ ገቡና አንድ ነገር አደረጉ። ያገኛቸው ሰው ሁሉ ከየት መጣችሁ ስላቸው የተወለደውን የአይሁድ ንጉሥ ፍለጋ። አያውቁም እኮ እነሱ መሃላቸው እንደተወለደ እነሱ አያውቁም። የተወለደውን የአይሁድን ንጉሥ ፍለጋ መተናል። ለምን? ልንሰግድለት፣ ልናመልከው። ሃሌሉያ ሃሌሉያ። አሁንም ሄዳሉ። አረኛ ይሄ ኢንፎርሜሽን የለንም፣ ምንም አልተሰማ፣ ዜና አልዘገበ፣ ምናምን አልዘገበ ይሏቸዋል። አሁንም ያልፋሉ። ጨብጠው ሰላም ኬት ነው ምናምን ይሏቸዋል። የመጣ ነው ከሩቅ ነው፣ ከምስራቅ ነው። እኛ ማንነታችን ካስፈለገ ይሄው መታወቂያችን። ስለ ከዋክብት ተመራማሪ ምሁሮች ነን፣ ጠቢባን ነን። እሺ ለምን መጣችሁ እዚህ ድረስ? የተወለደው የአይሁድ ንጉሥ ወዴን ነው ፍለጋቸው። የተወለደው የአይሁድ ንጉሥ ያን ሁሉ መንገድ ተጉዘው ምንም ያላነሳቸው ሰዎች፣ ጠቢባን፣ አዋቂዎች ፍለጋቸው ለሚጠይቃቸው ሁሉ የአይሁድ ንጉሥ የተወለደውን የአይሁድ ንጉሥን እንፈልገዋለን። ሰምታችሁ ከሆነ ተወልዷል እንዴ ይላሉ። እኛ አልሰማንም፣ ዜና አልዘገበም፣ ምናምን ሚዲያ አያውቀውም፣ ሚዲያ ምናምን አልዘገበው። እኛ ግን አይተናል፣ ተወልዷል። ሃሌሉያ ሃሌሉያ። ስለዚህ ይሄ ወሬ ቤተ መንግስት ገባ ሄሮድስ ጋር።
ሄሮድስ ሲሰማ ጠራቸውና ቁጭ በሉ አረፍ በሉ አለ። ብዙ ነገር አደረገ። ከዛ የሚቀጥለው ነገር ምንድን ያደረገው? እንዴት አወቃችሁ ሲል ኮከቡን በምስራቅ አይተን፣ ሃሌሉያ፣ የመወለዱን ብስራት የነገረን ተአምራዊ ኮከብ፣ እሱን ኮከብ ተከትለን እዚህ ድረስ መተናል። ሰምተ ከሆነ ካንተ የሚሰወር የለም፣ የተወለደው ባንተ አውራጃ ውስጥ ነው፣ ባንተ ግዛት ውስጥ ነው፣ ንገረን ሲሉት ነው ይሄን አላቅም፣ ቆይ ጠብቁኝ አለና ጠቢባንን እንዳለ ጠርቶ መቼ እንደሚወለድ ጠየቃቸው። ማቴዎስ ወንጌል ምዕራፍ 2 አንብቡ ከአንድ ጀምሮ። መቼ ነው የሚወለደው? እስኪ ስለሱ የተነገረ ትንቢት ካላሉና ሲያገላብጡ ሚልኪያስ 5:2 ላይ የተነገረውን ቃል ገለጡት። አንቺ ቤተልሔም ይሁዳ፣ የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽምና ሕዝቤን እስራኤልን የሚታደግ መስፍን ከአንቺ ይወጣል ተብሎ ተነግሯል። የሚወለደው ይሁዳ ነው፣ እዚሁ ነው። ተወልዷል ካሉ እውነትም እዚህ ተወልዷል። ነገሩ ካንተ ተሰውሮ ነው እንጂ አሉት። ሃሌሉያ፣ ክብር ለኢየሱስ ይሁን። እና የሚገርመው ነገር ፈልጎ ማግኘት አልቻለም። የተገለጠው ክርስቶስ መገለጥ ለሚገባቸው ነው የሚገለጠው። አሜን አሜን። ለሚጠሙ ነው የሚገለጠው፣ ለሚፈልጉት ነው የሚገለጠው። እዛው ተወልዶ አፍንጫቸው ስር የነሱ አዳኝ ሆኖ አላዩትም ነበር። ከምስራቅ አሕዛባውያን ተረድተው ኮከቡ እየመራቸው በተአምራት ወደ ይሁዳ ገቡ። የሚገርም ነው። እንደዚህ አይነት ተአምራት ያገኛችኋል። አሜን አሜን። ከዛ ካላችሁበት አውጥቶ ከመለኮት ጋር የሚያገናኝ ከእግዚአብሔር ፕሮግራም ጋር የሚያገናኝ ወስዶ የሚሰፋ ተአምራት ያገኛችኋል። ተአምራት ሁሉ ወደ ኢየሱስ ካልመሩ ተአምራቶች አይደሉም። ኮከቡ ተገለጠ። ይሄ ኮከብ ተራ ኮከብ አይደለም። ብዙ ከዋክብትን አይተዋል። ይሄኛው ኮከብ ግን ተአምራዊ ኮከብ ነው። ሲመስለኝ ዘውልቁ ላይ ኮከብ ከእስራኤል ይወጣል ተብሎ ከያዕቆብ ቤት ይወጣል ተብሎ የተነገረለት ኮከብ ይመስለኛል የመራቸው። አሜን አሜን። ዛሬ በህይወታችሁ እንዲህ ይሆናል። አሜን። ከተቀበላችሁ እንዲህ ይሆናል። አንድ የሆነ ብርሃን ይገናኛችኋል፣ ያወጣችሁና ከመለኮት አጀንዳ ጋር ያገናኛችኋል፣ ከዘላለም ፕሮግራም ጋር ያገናኛችኋል። ክብር ለኢየሱስ ይሁን። እስኪ በቃኝ በሉ። ከዘላለም ፕሮግራም ጋር መገናኘት ይሁንልኝ በሉ። እስቲ አይኔን ክፈተው በሉ። በቃኝ ጌታ ሆይ በሉ። የተወለድክልኝን አንተን ማየት ይሁንልኝ። አያችሁ፣ በዓሉን ያከብራሉ፣ ሽርጉድ ይላሉ። እዛ የተወለደውን አዳኝ ግን አላዩትም። አይናቸው ተይዟል። አይናቸው የተገለጠላቸው መጡና አዩት። እንግዲያውስ አላቸው ሂዱ እንደዛው ይመራችሁ የነበረ ኮከብ እየመራ ያድርሳችሁ። እኔ አልደረስኩበትም አላቸው። እዚህ መገለጥ ጋር እኔ አልደረስኩም። ዛሬ በኢየሱስ ስም ጥማት ላለው ሰው መድረስ የምትናፍቁት መገለጥ ውስጥ እግዚአብሔር ያስገባችሁ። እዚህ መገለጥ ጋር አልደረስኩም አለ። መቼም አይደርስም ሄሮድስ፣ መቼም። ለምን ብትሉ ገዳይ ነው፣ አራጅ ነው፣ ፕሮግራም አጨንጋፊ ነው። ለአጨንጋፊ ደግሞ የእግዚአብሔር ፕሮግራም አይገለጥም። ለገዳይ የእግዚአብሔር ፕሮግራም እኔ ውስጥ ያለ የእግዚአብሔር ፕሮግራም እኔ ውስጥ ያለውን ሰሚት ለሚያደርጉ ሰዎች ነው የሚገለጠው። አንቺ ውስጥ ያለ የእግዚአብሔር ፕሮግራም አንቺ ውስጥ ያለውን ነገር ለሚቀበሉ፣ ለሚንከባከቡ፣ አንቺ ውስጥ ለተፈጠረበት አጀንዳ የሚያውሉ ሰዎች ነው የሚገለጠው። አክሴፕት ለሚያደርጉ ሰዎች፣ ለሚቀበሉ ሰዎች ነው። ለገዳይ አይገለጥም። እግዚአብሔር የእናንተን ፕሮግራም ከገዳዮች ይሰውረው። የእናንተን ፕሮግራም ከገዳዮች ይሰውረው። የእናንተን ነገር ከገዳዮች ይሰውረው። የመለኮት አጀንዳ ያለበትን ፕሮግራማችሁ ከገዳዮች ይሰውርላችሁ። እስኪ ጌታ ሆይ በሉ። እኔን ከገዳዮች ሰውረኝ። በእኔ ውስጥ ያለውን አጀንዳ ከገዳዮች ሰውር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ሃሌሉያ። ሸፍኖ ያስመልጠሃል፣ ጋርዶ ያስመልጠሃል፣ ፕሮቴክት አድርጎ ያስመልጠሃል። ምክንያቱም የተሸከምከው የመለኮት አጀንዳ ነው። አልደረሰም እዛ መገለጡ ጋር የደረሳችሁት እናንተ ናችሁ። ግን አንድ ነገር አደራ ልበራችሁ አላቸው። ለምን ሲሉ ስትደርሱ ስታገኙት እኔም ሄጄ ግን ለምንድን ነው የምትፈልጉት አላቸው። ልንሰግድለት። እንዴ በአይሁድ እኮ ንጉሥ እኔ ብቻ ነኝ። ለእኔ ሳትሰግዱ ለሱ? አዎ ልንሰግድለት ነው፣ ልናመልከውም ጭምር ነው። ጊፍት ይዘን የመጣ ነው፣ ስጦታ ልንሰጠው ጭምር ነው። ሃሌሉያ።
እንደዛ ከሆነ በእነሱ ሙድ ልምጣ አለ። እንግዲያውስ ሂዱ ስታገኙት እኔም ሄጄ ሰግድለታለሁና መታችሁ ንገሩኝ። የሚያወራው ሰውን መስሎታል። ይሄንን ድራማና ድብብቆሽ የተጫወተው ከነዛ ጠቢባን ጋር መስሎታል። ይሄንን ለነሱ ሲል ሰማይ እዚህ ጋር ቁጭ ብሎ ይሰማዋል። ፕሮግራም ሰጥቶ የማይተው አምላክ አንቺ ላይ የሚደገሰውን ድግስ ያያል። አንቺ ላይ የሚዶለተውን ዱለታ ያያል። አንቺ ስላለው ፕሮግራም እግዚአብሔር ይዋጋል። ክብር ለኢየሱስ ይሁን። የዓለምን ፕሮግራም ለማጥፋት አስቧል። ከጀርባው ሰይፍ ይዟል፣ አፉ ግን አምልኮ ይናገራል። ስለዚህ ሂዱና ስትመጡ ንገሩኝ አለ። ንገሩኝ፣ እኔ ምን ታደርጋለህ? እኔ እሰግዳለሁ። ንጉሥ ሆነ ለንጉሥ ንጉሥ እኮ ነው እሱ። አዎ እኔም እሰግዳለሁ። እሺ አሉና በየዋነት ሄዱ። ያ ኮከብ እየመራቸው አሜን አሜን እየመራቸው ወሰደና ከዘላለም ፕሮግራም ጋር አገናኛቸው። መርቶ የሚያገናኝ መልአክ ይውጣል። መርቶ የሚያገናኝ እግዚአብሔር መገለጥ ያገኘ። አንዳንድ ጊዜ ተአምራዊ የሆኑ ነገሮች በህይወታችን ሲገለጡ ብዙ ሰዎችን አይቻለሁ። በህይወቴ ከእግዚአብሔር ቤት ያርቃሉ ጌታን። አንዳንድ ጊዜ እግዚአብሔር ለምንድን ነው እሱ ሰዎችን የማይባርከው ብዬ ጠይቃለሁና አንድ ነገር አየሁ። ብዙ ሰው አይቶ ሊሆን ይችላል። በጣም ጥያቄ ውስጥ ነበር። ሶሻል ሚዲያ ላይ ሁለት ሰዎች አገልጋይ ናቸው። ቸርች ላይ ጸሎት ያደርጋሉ። ሁለቱም ተመሳሳይ ጸሎት ነው እግዚአብሔር የሚጠይቁት እና እግዚአብሔር ሆይ ስጠኝ ነው የሚሉት። ሁለቱም የጠየቁት ስጠኝ ነው። ሁለቱም የጠየቁት ሀብት ነው። በጣም መበልጸግ ፈልገናል አሉት እና ከጊዜ በኋላ ከብዙ ጸሎት በኋላ እግዚአብሔር ለአንደኛው ሰጠ፣ ለአንደኛው ከለከለ። አልሰጠም። እንዲህ ለምን አሉና አለና ያ ያልተሰጠው ሰውዬ ተመልሶ ጠየቀ። የተሰጠው አለ ያመለከ ነው ጌታን። ጌታ ቤት እንዳው ሞር ጨመረ አምልኮ ከተሰጠው በኋላ። ያኛው ያልተሰጠው እሱ ሰጠው። የው አምልኮ ጨምሮ እየዘለለ እንዲህ ፊት ለፊት እየተቀመጠ። ድሮ እንኳን እኮ በጥያቄ ሆነ መጨረሻ ነበር። አሁን ግን ፊት ለፊት እየተቀመጠ እያመለከክ ነው። ሰተከው እኮ ነው። ለኔ ለምን ከለከልከኝ? እኩል ጾም ጸሎት የገባ ነው። እኩል የጠየቅን ደግሞ አንድ አይነት ጥያቄ ነው። ሀብት ነው። ለምንድን ነው የማሰጠኝ? እሱ እኮ ይኸውና እኔም ብሰጠኝ እኮ ገዛ ነበር፣ ሙዚቃ መሳሪያ ገዛ ነበር፣ ለአገልጋዮች ባርክ ነበር፣ ቸርች ሰራ። እሱ እያሰራ ነው ስጠኝና ማለት ሲለው ልጄ ያለው እግዚአብሔር አይሸወድም። ከጎናችሁ ያለውን ሰው እግዚአብሔር ፍሬን አይደለም በሉት እስኪ። እኔ ጌታን ጸልይልኝ የምትሉኝን ሁሉ ቢሰጣችሁ ናፍቆቴ ነው፣ ግን ለጥቅማችሁ የሆነ ስጦታ ጌታ ይሰጣችኋል። እና ልጄ አትዘናለሁ። ለሱ የሰጠሁት አለው ባልሰጠው ኖሮ ከቤቴ ይጠፋ ነበር አለው። ባልሰጠው ኖሮ የሰጠሁት ለዛ ነው ቤቴ እንዲቆይ ነው አለ። እሺ ለኔስ የከለከልከኝ ሲለው ላንተ ደግሞ ብሰጥ ኖሮ ነበር የምጠፋው። ስለዚህ ሳልሰጥ ቤቴ ቁጭ ብትል ይሻለኛል አለው። ክብር ለኢየሱስ ይሁን። ሁሉ ለጥቅማችሁ ነው። ሲሰጣችሁ ለጥቅማችሁ፣ ሲከለክላችሁ ለጥቅማችሁ። አሜን። እስኪ ለጥቅሜ ነው በሉ። እና እነዚህ ሰባት ሰገሎች እየመራ ወሰደና ኮከቡ አንድ የሆነ የከብቶች በረት ላይ ቆመ። ኮከቡ ኦኬ እዚህ ነው ያለው ማለት ነው አሉ። ገቡ፣ ወድቀው ሰገዱለት። የአይሁድ ንጉሥ አለቅነት በጫንቃው ላይ የነበረ አሜን። ሲወለድ ራሱ ኪንግ የሆነ አሜን። ተወልዶ ያልሆነ ሲወለድ የሆነ ሲያዩ ትንሽ ጨቅላ ሕፃን በጨርቅ የተጠቀለለ የማያምር ስፍራ የተኛ ለዓለም ጊፍት ተደርጎ ከእግዚአብሔር ዘንድ የተሰጠ ዓለምን ለማዳን ፕሮግራም ይዞ ወደ ሰው የተቀላቀለ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አዩት፣ አያምርም? በጣም ጠቢባን ናቸው፣ በጣም ባለጠጎች ናቸው፣ ስነ ከዋክብት ተመራማሪ ናቸው፣ በዓለም እውቅና ያላቸው ናቸው። ያ ቦታ ግን አይመጥናቸውም ገብተው ለመስገድ። አዩ፣ የዓለም ንጉሥ እዚህ የከብቶች ግርግም ውስጥ ተኝቷል፣ በማይረባ ጨርቅ ተጠቅልሏል። ዛሬ እኛ እናቶች እንኳን ስንወልድ መጠቅለያ አማርጠን ነው የምንገዛው ወደ ሆስፒታል ከመሄዳችን በፊት። የዓለም ንጉሥ ግን በማይረባ ጨርቅ ተጠቀለለ፣ እድፋም በሆነ ልብስ ተጠቀለለ። የትውልድ ሁሉ ማረፊያ የሆነው ኢየሱስ ማረፊያ አጥቶ በከብቶች በረት ውስጥ ተወለደ። በግርግም ከብቶች በሚበሉበት ገንዳ ውስጥ ተጠቅልሎ ተኛ። አዩት፣ ያንን አላዩም። ዙሪያውን ያዩት ኪንግ ኦፍ ኪንግ መሆኑን ነው። ያዩት የነገስታት ንጉሥ መሆኑን ነው። ሃሌሉያ። በዙሪያው ያለ አልታያቸውም። የታያቸው ዓለም አዳኝ ኢየሱስ።
የነገስታት ንጉስ፣ የጌቶች ጌታ፣ የዘላለም ፕሮግራም የያዘ ትውልድን ከኃጢአት የሚናጠቅ የሚያድን እስራትን የሚፈታ አምላክ መሆኑ ታያቸው። ወደቁና ሰገዱለት። ከዛ ወጡ፣ ወርቅ ሰጡት። ወርቁ ለንጉስነቱ የሚመጥን ጊፍት ነው። አንተ ንጉስ ነህ አሉት። ሰጡትና አንተ ንጉስ ነህ፣ ለንግስና እውቅና ሰጥተናል። ሃሌሉያ። ከዛ ዕጣን አወጡና ሰጡት። ዕጣኑ የክህነቱን ስራ የሚወክል ነው። አንተ ካህን ነህ፣ የካህኖች ሁሉ ካህን፣ ሊቀ ካህናችን ነህ። ስለ እኛ ስለ ሰው ልጆች በአብ ፊት የምትገባ መካከለኛ ሆነ የምትቆም ካህን ነህ አሉና ዕጣን ሰጡት። ቀጠሉና ከርቤ ሰጡት። ስለ ሰው ልጆች መከራ ሊቀበል የተገባው የሞቱ ምሳሌ የሆነን ከርቤ አወጡና ሰጡት። በሞቱ ትውልዱን ነፃ የሚያወጣ አምላክ እንደሆነ ክብር ለጌታ ይሁን። ኢየሱስ ተወለደ። ተወልዶ ወለደን። አሜን አሜን። እስከ መወለዱ ብቻ ሳይሆን እስከ መወለዳችን ልናስብ ይገባል። እስከ መወለዳችን እስኪ ተወልዶ ወለደኝ በሉ። ጌታ ኢየሱስ ክርስቶስ ተወልዶ ወለደን። ተዋርዶ አከበረን። ሞቶ በሕይወት አኖረን። አዝኖ ደስተኞች አረገን። ታሞ ጤነኞች አደረገን። ክብር ለጌታ ይሁን። ከዚህ በላይ ምን አለ? ምን አለ ከዚህ በላይ? ተወልዶ ወለደኝ በሉ እስኪ። ክብር ለጌታ ስጡ። ተነሱ፣ በእግሮቻችሁ ጸልዩ። ሃሌሉያ።